ለልዬ እንግዲህ ያክስቷ ልጅ እናንተ ጫጉላ ሽርሽር ትሄዳላችሁ። እናቴ እዛ ባዶ ቤት ዘግታ እያለቀሰች ትገኛለች። ለሊሻ ጫጉላሽን ጨርሺ ዋጋሽን እሰጥሻለሁ አለች። ወይዘሪት ቤዛ ደግሞ እንግዲህ ከእለት ወደ እለት ተንኮሏ እየጨመረ ነው የሚሄደው። ኤሉን እንግዲህ ዳኒ አፍኖ ወስዷታል ማለት ነው። የት እንደሚያደርሳት አላውቅም። ቤዛ የምትባል ሰው እንግዲህ ምን አይነት ጉድ እንደሆነች በአንዱ ሲሏት በአንዱ ትመጣለች፣ በሌላኛው አልሳካ ሲላት በዛኛው ትመጣለች እና እንግዲህ ሰዎችን ጨርሳለች ማለት ነው። እንግዲህ ኤለን ቅድም በባልሽ አስመታሽኝ አይደለ? አሁን ታዲያ እኔ ዳኒ መጥቻለሁ ብሎ አፍንጫውን በክሊኒክስ እንግዲህ አፍኖ ወሰዳት። የአፍናትም የእሱ ጠላቶች ስላሉ ለነዛ ለጠላቶች አሳልፋ ልሰጣቸው ቤዛ ከዛ ገንዘብ ትቀበላለች። እናም እንግዲህ በዛ ተነጋግራ ከዳኒ ጋር አትፍራ፣ እንደዚህ ነው እንዴ እናታችን ያሳደገችን፣ ምንም አይነት ፍራቻ የለም፣ ስለዚህ ያልኩህን ብቻ አድርጋለችው። እሱም ሳይፈራ ሄደ። እንግዲህ ለልዬና ባቡሬም ጥሩ የጫጉላ ጊዜ እያሳለፉ ይገኛሉ ማለት ነው። ሩታዬም እንግዲህ በዶክተር ፍቅር ጨልላለች፣ ሜዳ ሜዳውን እየሄደች ነው። ዶክተርን በአደይ ፍቅር እንደዛው እንግዲህ ግራ ተጋብተዋል። ሰሚ የሌለው ጩኸት ላይ ናቸው ማለት ነው ሁለቱም። ማለት እሷ ሊረዳት አልቻለም፣ እሱ ማንም የሚረዳው ሰው የለም። እንግዲህ ዶክተር ራሱ ውጥረት ውስጥ ነው ያለው፣ ማንም ሊረዳው የማይችለው ውስጥ ገብቷል ማለት ነው። እና እንግዲህ ዳይመንድ ብቻ ነው እየተረዳው ያለው። አደይ የምትባለዋን ሴት ከውስጥ አስወጣት፣ አደይ ያንተ አትሆንም፣ እሷ እንግዲህ ከዴቭ ጋር ነች፣ ስለዚህ እባክህ ሩታ በአንተ ፍቅር እየተሰቃየች ነው፣ እሷን እንትን በላት። ዳይመንድ ምን እያልክ ነው? ቢሆን ደስ ይለኛል፣ ግን አይሆንም። እኔ እሷ እንድትጎዳ ደግሞ ፈጽሞ አልፈልግም። እባክህን ዳይመንድ እንዳትጎዳ አንተ ጠብቃት። እኔ እንዴት አድርጌ ጠብቃታለሁ? ምን አድርጌ? እንደምንም ብለህ ጠብቃት፣ ብቻ እራሷ ላይ ጉዳት እንዳታደርስ። እኔ የእሷ ልሆን አልችልም፣ እባክህን ዳይመንድ። ከዛ በኋላ እሞክራለሁ፣ አንተም ተረጋጋ። ዶክተር እንደዚህ አትሆን፣ እውነቴን ነው፣ ሁሉም ነገር ያልፋል። አላቅም፣ እኔ አሁን ያለሁበትን ስሜት ማንም ሰው አልተረዳኝም። ስለዚህ እባክህን ዳይመንድ አንተ እንኳን ልትረዳኝ ሞክራለሁ። እሱም እንግዲህ እሺ፣ ግን አንተ ተረጋጋ። እንደዚህ በመሆኑ እኮ ነገሮች ሊስተካከሉ አይችሉም ፈጽሞ። እባክህን ዶክተር ተረጋጋ። ከዛ በኋላ እንግዲህ ሩታም አደይ ጋ ሄዳ ለልዬ የለችም እንዴ? ለልዬ ላማክራት ነበር የመጣሁት፣ በጣም አስፈላጊና አንገብጋቢ ነገር ነው አለቻት። ለልዬ እኮ ገና ሳምንት ይቀራቸዋል አልመጣችም አለቻት። ለሷ የምትነግሪው ሚስጥር ለእኔም ንገሪኝ ስትላት፣ አይ ይሄ እኮ ሁሉም ነገር እኮ ለሰው አይነገርም፣ ግን በቃ ችግር የለውም አውቃለሁ፣ አንቺ ጥሩ ሰው ነሽ አደይዬ ምናምን አለች። ከዛ በኋላ እንግዲህ ወይዘሪት ቤዛ እንትናለች ማለት ነው። እንግዲህ ለልዬ አሁን ችግር ውስጥ ገብታለች ማለት ነው። ምክንያቱም ደግሞ ያክስቷ ልጅ የሰርግ ዕለት መታ ነበረ። ምን ትሰሪያለሽ ምናምን ብለው ከዛ ገፋፍትረው አበረዋታል። ያንቄም ይዛለች። እንደገና ሲቀጥል ደግሞ አክስቴ ቤት ውስጥ እናቴ አክስትሽ ቤት ውስጥ ደመን ባያለቀሰች አንቺ ጫጉላ ትዝናኛለሽ፣ እመኝኝ ለሊ እሰራልሻለሁ እያለች እንግዲህ ፉከራን ቀጥላለች። እኔ ከሁሉም የሚገርመኝ አሁን እዚህ ጋር የዴብና የአደይ ነገር እኝኝኝኝ ይላል። እንደው የኔ ቆንጆ የኔ ቆንጆ አንቺን ባይሰጠኝ ምን ይሆን ነበር? ወዲያ ወንድ ሆነና ይልቁንስ እንደነ ባቡሬ አግባ። ባቡሬ ካንተ ኋላ አገባ። ምን ነው ሸዋ ዴብ ደግሞ ይገርመኛል። ስራ የለውም እንዴ? የኔ ቆንጆ የኔ ቆንጆ ያልዘዋ አደይ ቆይ ምን እንደሚሰማት ማለትም ጊዜዋን ሲያቃጥልባት በጣም እኮ ነው ጊዜዋ እየተቃጠለ ያለው ከሱ ጋራ። ዶክተር በእሷ ፍቅር ይኸው ጨርቁን ጥሎ ሊያብድ ነው። ምን ጉር ነው እሱ? ወይ ሩታን አልተረዳት። በቃ አደይ የኔ ካልሆነች ከዚህ ሀገር መሸሽ አለብኝ፣ በቃ ዞር ማለት አለብኝ። አውቃለሁ አደይ የዴብ ብቻ ናት፣ የኔ እንደማትሆን አውቃለሁ። ስለዚህ መሄድ አለብኝ አለ።
እንግዲህ የማያፈቅርህን ሰው ስትከተል የሚያፈቅርህን ሰው ታጣለህ። ለምንድን ነው ሩታን የማትረዳት ቢለውም ዳይመንድ አይ ዳይመንድ ተው ይቅርብኝ አለ ማለት ነው። ታዲያ ሩታ በጣም ብቻ ቤቱን ሁሉ ጥላ ቤቱ እያስጠላት እየሄደች ነው ማለት ነው። ቤዛም ታዲያ ተንኮሏን እንግዲህ እንደቀጠለች ነው ማለት ነው። ቤዛ መቼም ልታርፍ የማትችለው ቢሆን አንድ ነገር የሚገርመኝ ነገር አለ። አሁን ለምሳሌ እታለምን ዋሽታ አታላታለች ቤዛ። እታለም ደግሞ በዛው ቤዛ ወጣ ሄደች። እንዴት ነች? ደህና ነች ወይ? ቆይ እሷ እያስመሰለችው ነው ወይ አይሉ ድራማውን ሌላ ነው የሚያመጡት እንጂ ያ ከቆመበት አይቀጥልም ማለት ነው። እና እንግዲህ እታለምን አታላ እዛ ቤት እንድትገባ አድርጋታለች ማለት ነው። ፍቅርም ተንኮሏ ከእለት ወደ እለት እየጨመረ ነው የሚሄደው። ታዲያ አሁን ላይ ከባድ ችግር ውስጥ ናቸው ማለት ነው። አሁን ኤሉን እንግዲህ አፍኖ ወስዷታል። ምክንያቱም አቤ ብዙ ጠላቶች አሉ። ስለዚህ እንደነዛ ጠላቶች አሳልፋ ልትሰጠው ኤሉን አግታ ወሰደች። ኤሉንና አቤን ለነሱ ከሰጠን ብዙ ብር ይሰጡናል። በሚሊዮን ብር ተቆጥሮ የማያልቅ ገንዘብ እናገኛለን። ስለዚህ ሀብታም ሆን ማለት አይደለም። በቃ አለቀ። አሁን እንደዛ እንዳናፉ አይቀሯትም። ከገዛ ቤታችን ነው አይደለ ውጡ ብሎ ያባረሩ። እኔ ቤዛ አይደለሁም። እኔ መሸነፍ የሚባል ነገር አልወድም በህይወቴ። ስለዚህ ጠብቀኝ አቤ አሳይሃለሁ እያለች እንግዲህ ተፎክር ነበረ ወይዘሪት ቤዛ ማለት ነው። ብቻ ከባድ ነው እውነት ለመናገር። አሁን እኔ ያሳሰበኝ የለሊ ነገር ነው ማለት ነው። ለሊ እንግዲህ ያክስቷ ልጅ ትሰራላታለች ወይ ባቡሬ ወጣ ሲል እዛው አሳግታ ትወስዳታለች ማለት ነው። ምክንያቱም እናቴ እንደዛ ደም እንባ እያለቀሰች አንቺ እዚህ ቁጭ ብለሽ መቼም ደስተኛ እንድትሆኚ አልፈቅድልሽም አደይ ማነች ለሊ እያለች ነው ማለት ነው። እንግዲህ ሩታም አሁን ላይ እንግዲህ ዶክተርም ወደ ካናዳ የሚሄደውን ነገር ተው እባክህ ዶክተር ተው፣ አንድ ቀን ይቆጭሃል። ከዛ በኋላ ዶክተር ለብቻው ቁጭ አለና ቆይ ምን እየሆንኩ እንዳለ አላውቅም። በእርግጥም ልጅቷ በእኔ ፍቅር እንደዛ እየተሰቃየች እሷን መረዳት ለምንድን ነው ያቀተኝ? ለምንድን ነው ሩቷንም አልረዳት እያለ በራሱም ጥያቄ እየጠየቀ ነው ማለት ነው። እንግዲህ ዶክተር አደይን ከጭንቅላት ውስጥ አስወጣና በእርግጥም ይከብዳል። ሩታን የራስ አደርጋት ማለት ነው። እንግዲህ እሷን በሱ ፍቅር እንደዚህ እየሆነች ያለችው አይደል? ሩታ ለምን እኔ አይረዳኝም ትላለች። እሱን ማን ይረዳው? እሱ እኮ የሚረዳው ሰው ነው ያጣው ራሱ ለራሱ ማለት ነው። እና በጣም ጭንቀት ውስጥ ገብቷል። በጣም ስራዬን መስራት አልቻልኩም። የአደይ ፍቅር ከቀን ወደ ቀን እየጨመረ ግራ አጋብቶኛል። ያለኝ አማራጭ አገር ለቅቄ ለትንሽ ጊዜ እሷ ከአደይ ጋር ተጋብታ አንድ ላይ መሆን ሲጀምሩ እመጣለሁ። አሁን ግን አልቻልኩም። እሷም እንደ ድሮ አይደለችም። ታዲያ እንዴት አድርጋ እንደ ድሮ ትሁን ካንተ ጋራ? የማይሆን ነገር እኮ ነው የጀመርከው ዴቭ። ማነ ዶክተር? በእርግጥ አውቃለሁ ፍቅር አይከለከልም፣ ግን ያየነውን ሁሉ የምናፈቅር ከሆነ የማይሆን ነገር ነው። ሲቀጥል ደግሞ እች ልጅ ሰው አላት። ሰው ባይኖራት እንኳን እሺ፣ ለሷ ራሱ እኮ ለመናገር በጣም ይከብድሃል። ይሄ ሊሆን አይችልም በፍጹም ዶክተር፣ ወደ ራስህ ተመለስ አለው ዳይመንድ። አይ ዳይመንድ፣ በእኔ ጫማ ውስጥ ካልሆንክ በስተቀር ምንም ሊገባህ አልቻለም ህመሜ። ግን ደግሞ አደይን ማጣት አልፈልግም። አውቃለሁ የኔ እንዳልሆነች አውቃለሁ። ከዴቭ ጋራም እንደሆነች አውቃለሁ። ቆይ እንዴት ላድርግሽ? እኔ እኮ ግራ ገባኝ። እኔን የሚረዳኝስ ማን ነው ሲል እንግዲህ እየየውን ቀጠለ ማለት ነው ዴቭ ወደ ዶክተር። ሩታም አሹና ሮማን እንግዲህ እሷን እየተከታተሉ ከኋላ ኋላ ቢሮጡም እሷ ግን የሆነ አበባ ስር ተደበቀቻቸው ማለት ነው። እታለም ደግሞ ዴቭን ማነው አሹና ሮማን እንዴት በአንድ ጊዜ ተከታትለውታለሁ? እማዬ ብዬሽ ነበር እኮ አሹ ለግቢ ጥበቃ አይሆንም፣ አባሪው። አይ አንቺ ስርዓት ያዢ። ምን ነው መቼ ያባርረዋለሁ አልኩሽ? ቆይ ፍቅር ችግርሽ ምንድን ነው? ሁሉንም ሰው ጠልተሽ ትችይዋለሽ እንዴ? እማዬ አንቺ ነሽ እኮ የልብ ልብ እየሰጠሻቸው ይጠገቡብሽ። ለነገሩ ተይው፣ እኔ የምልሽን ነገር መቼ ትሰማኛለሽ? ሲደርስብሽ ነው ሁሉንም ነገር። እንግዲህ ፍቅርም እንደ ልቧ እኮ እንዲመቻት ነው አሹ ከዛ ቤት ተባረው ማለት ነው። ወይ ፍቅር
የእውነት የፍቅር ተንኮል ደግሞ በጣም ነው የሚገርመኝ እኔ ሳስበው ራሱ ማለት ነው እውነት ለመናገር እና እንግዲህ ዞሮ ደግሞ ያው ለልዬ እንግዲህ የአክስቷ ልጅ ወጥመድ ውስጥ ገብታለች ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ለልዬ እንዳያቸዋት ነው ማለት ነው። የአክስቷ ልጅ ልታሳስዳት ነው ማለት ነው። ቆርጣ ተነስታለች። ለልዬ ደግሞ ምንም የምታውቀው ጉዳይ የለም። ብቻ የሆነ ሰው አይቻለሁ እዛ ስር ተጠልሎ ተከልሎ እያለች ነበረ። አረ ምንም የለም። እኔ ቆንጆ ቁጭ ብለሽ እያለምሽ ነው እንዴ? ምን ሆነሻል?